አመሰግናለሁ። አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ህዝብ ግንኙነት ክፍል ኃላፊ፣ ትናንት ጎንደር ከተማ ገብታችሁ ልዩ ኦፕሬሽን አካሄዳችሁ አቃላይ መንግስትን ፕሮግራሞች አስተጓጉላችሁ ወይም ደግሞ እንዲሰረዝ አድርጋችኋል። የመጡት ተመልሰዋል፣ ሊመጡ ያሰቡትም ቀርተዋል። እስቲ አጠቃላይ የልዩ ኦፕሬሽኑ ምን ውጤት አስገኝቷል? አመሰግናለሁ። መሳይ የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ልዩ ኮሮቻችን ወታደራዊ ማጥቃቶችን እያደረግን እንገኛለን። ልዩ ክፍለ ጦሮችንና ብርጌዶችን በመጠቀም የተጠኑ ኦፕሬሽኖችን ያደረግንበት የሁለት ቀናቱ እንቅስቃሴ የአብይ አህመድ ቡድን በጎንደር አቅዶት የነበረውን አስገዳጅ ሰልፍና እንዲሁም ደግሞ የአዳራሽና የአደባባይ ቶች እንዲሁም ደግሞ ልዩ የፖለቲካ አደባ ዓላማ የያዙ ግን አስገዳጅና ህዝብ የሚያዋቁ ዓላማዎቹን ለማድረግ እነዚህን ዓላማዎች በማንገብ እንቅስቃሴ አድርጎ እንደነበረ ብዙ የሰው ኃይል አንቀሳቅሶበት ነበር። በዚህ ዝግጅትና ድግስ እንዲሁም ደግሞ ሰፊ መዋዕለ ንዋይና ገንዘብ አፍሶበት የነበረ ፕሮግራም እና ዝግጅት ነበረ። ይህን ለመቀልበስ የሚያስችሉ እንቅስቃሴ እንድናደርግ ከህዝባችን የደረሰንን ጥሪ እየተንገላታን ነው፣ ደርሱልን ይገባል የሚለውን ጥሪ መሰረት በማድረግ ቀደም ብሎ ተማሪዎችን እንዲሁም ደግሞ መስጊድና በቤተክርስቲያን ማኞችን ሳይቀር ተጽዕኖ አድርገው አስገድደው የመንግስት ሰራተኞችን ጭምር ለማስወጣት ብዙ ጥረት አድርገው ነበር። የፖለቲካ በማያምኑበት የፖለቲክ ሞደርሶን ስለነበረ መረጃው ይህን ለመቀልበስ የሚያስችል የሁለት ቀናት እንቅስቃሴ በማድረግ ወታደራዊ እንቅስቃሴዎችን በአብዛኛው በመጠቀም 90% እንዳያሳካ አድርገን ሙሉ በሙሉ ቀልበሰን የብልጽግና ሹማምንቶች እንዲሁም ደግሞ ጋፋሪዎችን በጎንደር በማምጣት ያቅዶት የነበረውን ፖለቲካዊ እንቅስቃሴ መቀልበስና ማምከን ሙሉ በሙሉ መበተን የቻልንበት ስኬታማ ኦፕሬሽኖችን ነው በአንድ በኩል ያደረግነው። ከዚህ ጋር ተያይዞ ሌሎች ወታደራዊ እንቅስቃሴዎችም መደበኛ ወታደራዊ እንቅስቃሴዎች እዚህ ምናልባት ዮሐንስ አክሽፈኗል ስትሉ እንግዲህ የታቀዱ ፕሮግራሞች ነበሩ። ሰልፍ ነበረ፣ ፌስቲቫል አለ፣ እንደዚሁም ጎንደርን እንሞሽራት በሚል የሚደረጉ እንቅስቃሴዎችን ለመከታተልም ጭምር ነው ከፌዴራል ባለስልጣናትም የመጡት። ስለዚህ እነዚህ ፕሮግራሞች በሙሉ አሁን ቀርተዋል ማለት ነው። የሚታወቅና የማይታወቅ ዓላማዎችን ድብቅና ግልጽ ዓላማዎችን በማንገብ ተደርጎ የነበረው እንቅስቃሴ ሙሉ በሙሉ መርሃ ግብሩን መፈጸም እንዳይችል ተደርጎ ያቅዷቸው የነበሩ መድረኮች፣ ቦታዎች፣ እንቅስቃሴዎች፣ ተጋባዦች እንደዚሁም የነበሩ አጠቃላይ ቅንጅታዊ የነበሩ ድግሶች በሙሉ ከሽፈዋል። እንደዚሁም ደግሞ ወደ ጎንደር የነበሩትና ሊመጡ የተዘጋጁ የአብይ አህመድ ሹማምንቶች ነበሩ። ሙሉ በሙሉ ለደህንነታቸው አደጋ ላይ መውደቁን በመገምገም ቀጠናውን ጥለው እንዲወጡና ዋናው ፕሮግራም እንዲሰረዝ ማድረግ ተችሏል። የመጀመሪያ ምስጋና ፕሮግራም ነው የነበረው። የኦህዴድ ብልጽግናን የማመስገን ፕሮግራም ነው የነበረው። ኦህዴድ ብልጽግና ለኮሪደር ልማት ወይም ቅድም እንዳልከው ጎንደርን እንሞሽራት የሚል ፕሮግራምን መርሃ ግብርን በገንዘብ ደግፈዋል በሚል ጭምብል ለነሱ ህዝባችን እንዲያጎበድድ ለማድረግ ለነሱ እንዲያድር ለማድረግ እነዚህን ገዳዮችና ወንጀለኞች ለማስደሰት በደል የደረሰበት ህዝባችን ላይ ደግሞ ቁስሉ ላይ ሾህ ሊልኩበት አስበው ቁስሉን በሾህ ድጋሜ ሊያደሙት ሞክረው ነበረ። ሆኖም ግን ሙሉ በሙሉ ፕሮግራሙ ባደረግናቸው ወታደራዊና ሌሎች ስራዎች እንቅስቃሴዎች ሙሉ በሙሉ እንዲሰረዝና እንዳይቀጥል ማድረግ ተችሏል። በዚህም ከፍተኛ ስኬት ያገኘንበት ነው ማለት ነው። መሳይ እንግዲህ ኦፕሬሽኑ ወይም ደግሞ ልዩ ዘመቻው በጎንደር የተለያዩ ክፍለ ከተሞች በተለይም በቀበሌ 18 አካባቢ እንደዚሁ የተለያዩ ጉዳቶች በአገዛዙ ላይ መድረሳቸውን በአንዳንድ ወገኖችም ጭምር መረጃው ተልኮልናል። ስለዚህ ልዩ ኦፕሬሽኑ ተሳክቶ ስትወጡ እንደው ድሉ ይሄ ፕሮግራሞች እንዲሰረዝ ከማድረግ ባሻገር ወታደራዊና ፖለቲካዊ ተቋማት ላይ ያደረሳችሁት የሰውና የጦር መሳሪያ ኪሳራ አለ? አዎ መሳይ፣ የመጀመሪያው በጎንደር ከተማ 3 ክፍለ ከተሞች ላይ ወታደራዊ ማጥቃት ሰንዘናል። በጠዳ ክፍለ ከተማ እንደዚሁም በማራኪ ክፍለ ከተማና በአራዳ ክፍለ ከተማ ክልሎች ያደረግናቸው ወታደራዊ እንቅስቃሴዎች ፕሮግራሙን ከማሰረዝ በላይ ፕሮግራሙን፣ ግጅቱን፣ ድግሱን፣ ፌስቲቫሉን፣ ዳንኪራውን ከማሰረዝ በላይ በጠላት ላይ ሞትና ቁስለኛ እንዲሆን በማድረግ ሰብአዊና ቁሳዊ ኪሳራ ደርሰንበታል። ምርኮ ያገኘንባቸው ቦታዎች አሉ። እንደዚሁም ደግሞ የእነሱን ተላላኪዎች ምርኮ አድርገን በቁጥጥር ስር አውለን የወጣንባቸው ቦታዎችም አሉ ማለት ነው።
ከዛም ከፍ ሲል ፖለቲካዊ ውድቀት እንዲገጥማቸው ማድረግ ተችሏል። የስነ ልቦና ጥቃትም ማድረስ የተቻለበት ነው ማለት ነው። ሆኖም ግን ያሉ እንቅስቃሴዎች በአሁኑ ሰዓት እየተደረጉ ስለሆነ የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ተጨማሪ አውደ ውጊያ ግንባሮችን በማስፋት በሁለተኛ ኮር እና በአራተኛ ኮር ቀጠናዎች ሰፋ ያሉ ድሎችን አስመዝግበናል። እንደዚሁም ደግሞ በአንደኛ ኮር ቀጠና እንዲሁም አዲስ በተደራጀው የአምስተኛ ቀጠናዎችም እንደዚሁ ድል ያስመዘገብንባቸው ናቸው እና እንደሚከተለው አቀርባለሁ። መሳይ በተለያዩ የውጊያ ግንባሮች ድል መቀዳጀታችን ይታወቃል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር በተለያዩ ግንባሮች ስኬታማ ኦፕሬሽን ማድረጉን በተከታታይ መረጃዎች ስናደርስ የቆየን መሆኑ ይታወቃል። የአምስተኛ ኮር ድሎች መካከል ዛሬ ምሽቱን ከፍተኛ ወታደራዊ መኮንን ውድዬ መንገሻ የተባለ ኮሎኔልን ጨምሮ ኮሎኔል ማዕረግተኛን ጨምሮ ወታደራዊ አዛዥ የሆነ ማለት ነው የተደመሰሰበት አውደ ውጊያ በጎንደር ባህር ዳር መስመር አርኖ የተባለ ዋና ጥቁር መስመር ላይ የተደረገው አውደ ውጊያ ድል አለ። በዚህም ጠላት በክፉኛ የተጎዳበት ነው። ከ35 በላይ የተደመሰሰበት እንዲሁም ደግሞ ከ15 በላይ የነፍስ ወከፍ የጦር መሳሪያ የተገኘበት 2 ተሽከርካሪዎች አንዱ ከጥቅም ውጭ የሆነበት የወታደራዊ ተሽከርካሪ ሙሉ በሙሉ የተወደመበት አንዱ ደግሞ የአምቡላንስ አገልግሎት የሚጠቀምበትን የማራክነበት አውደ ውጊያ ማድረግ ተችሏል። ተጨማሪ ቁስለኞች ስላሉ ምናልባትም የሟቾች ቁጥር ከፍል ይችላል ተብሎ ይጠበቃል። በዚህ ግንባር የተደረገው ማለት ነው ዛሬ ምሽቱ ቅርብ ሰዓት የጋፕ ያለው አውደ ውጊያ ማለት ነው። በሌላ በኩል የጎንደር ቀጠና የመይሳው ካሳ ሁለተኛ ኮር የዞብል ጃኖ ክፍለ ጦር በአርበኛ ሸርባ አሸነፍ የሚመራው አውላላ ሜዳ በተባለ ልዩ ቦታ የጠላት ምሽግ በተደረገ የተጠና ማጥቃት ላመነው ብርጌድ ንስር ሻለቃ የወራሪውን ሰራዊት ሙሉ በሙሉ መደምሰስ የተቻለበት ነው። እንደዚሁም 8 የተማረከ በእጅ የሰጠ በህይወት እጁን የሰጠ የአብይ ወታደር አለ። እንዲሁም 23 ነፍስ ወከፍ የጦር መሳሪያዎች የተማረከበት እንደዚሁም 1 ብሬን እና 1 ስናይፐር የቡድን መሳሪያ የተማረከበት ድል ተመዝግቧል። እንዲሁም በድምሩ 3000 የብሬን እና የክላሽ ወይም የነፍስ ወከፍ ጦር መሳሪያ ተተኳሽ ጥይቶችን ተማረክ የተቻለበት ነው ማለት ነው። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና መይሳው ካሳ ሁለተኛ ኮር የዞብል ጃኖ ክፍለ ጦር ላመነው ብርጌድ ቀጠናውን አሁንም ተረክቦ ይገኛል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ራስ አሞራ ውብነህ 3ኛ ኮር ሰሜን ብርቅዬ የክፍለ ጦር የተውጣጡ አባላት በቀን 26/9/2017 ዓ.ም ወቅን ከተማ ሰርገው በመግባት ያገዛዙ መስሪያ ቤቶች ቢሮዎችን ማጋየት የተቻለበት ኦፕሬሽን ተደርጓል። በሌላ በኩል እንደዚሁ በ27 ትላንት ማለት ነው ሌሊት የሰሜን ጎንደር ዞን ደባርቅ ከተማ ሰርጎ በመግባት ተፈጣጥለው ያገዛዙ ወንበር አስጠባቂ የወታደራዊ ፓትሮል ወይም የተሽከርካሪ ላይ ተሳፍሮ የነበረ ጠላት መደምሰስ የተቻለበት ወታደራዊ ድል እንደዚሁ ተመዝግቧል። ወታደራዊ ተሽከርካሪውም ከጥቅም ውጭ ሆነበት ማለት ነው። ከደባርቅ 5 ኪሎ ሜትር ርቀት እንደዚሁ ዛሬ በተደረገው አውደ ውጊያ አንድ ወታደራዊ ተሽከርካሪ ያገዛዙ ወንበር አስጠባቂ ጥምር ጦር የተደመሰሰበት ድል እንደዚሁ ተመዝግቧል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራል ባንታ ባተ ጣና ገላውዲዮስ ክፍለ ጦር እንደዚሁ ያገዛዙ ሰራዊት ላይ ከአርብ ገበያ ወደ ደብረ ታቦር ለማለፍ ሲሞክር ገላውዲዮስ ላይ በአፋሯና ጌድ በተወሰደበት የደፈጣ ምት ቁሳዊና አካላዊ ጉዳት መዝገብ የተቻለበት ነው ማለት ነው። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራል ባንታ ባተ 1ኛ ኮር ኢንጂነር ስመኘው በቀለ ክፍለ ጦር የአብይ የግል ተቀጣሪ ወታደር የሆነውን የአድማ ብተና ብሎ ራሱ የሚጠራውን ኃይል ኮረቻው የፎገራ ወረዳ በአድን ብልጽግና ካሬ ከወረታ ከተማ 1 ኪሎ ሜትር ርቀት ሸለቆ መድኃኔዓለም ላይ ደርሶ አርሶ አደሮችን በማሰባሰብ የውሸት ስብከት ወይም ቅስቀሳ ለማድረግ የአርሶ አደሮችን መሳሪያ ለማስወረድ እንቅስቃሴ አድርጎ ነበር። ነገር ግን መረጃው ቀድሞ የደረሳቸው የሰራዊታችን ክፍሎች ባደረጉት የወትሮ እንቅስቃሴ የአብይ ተላላኪዎች ክፉኛ አደጋ እንዲደርስባቸውና እንዲበተኑ አላማቸው እንዳይሳካ የተደረገባቸው እንቅስቃሴዎች በ2 ቀናቶቹ የአውደ ውጊያ መረጃዎች ያልተመዘገቡ ናቸው ማለት ነው። ቀደም ሲል ተከታታይ ያደረስናቸው መረጃዎች ወታደራዊ ድሎች እንደተጠበቁ ሆኖ ያልተዘገቡትን ዛሬ ለይተን ያቀረብንበት ነው ማለት ነው። ሌሎች ወታደራዊ እንቅስቃሴም ተጠናክሮ ይቀጥላል ማለት ነው። መሳይ እነዚህ በርከት ያሉ ወታደራዊ እንቅስቃሴዎች በእናንተ ቀጠና የተደረጉ ናቸው። ጎንደር ላይ የመንግስትን እንቅስቃሴ ሙሉ በሙሉ እንዲቋረጥ ማድረጋችሁ፣ የተለያዩ ፕሮግራሞች እንዲሰረዙ ማድረጋችሁ፣ ባለስልጣናት ወደ መጡበት እንዲመለሱ የሁሉ እንቅስቃሴ ወታደራዊ
ወታደራዊ ተግባራት ተፈጽመዋል። ነገር ግን የሰላም ሚኒስቴር የተናገሩት አለ። የሰላም ሚኒስቴር ሚኒስትሩ አቶ መሐመድ እንድሪስ የተናገሩት ነገር አለ። ከአማራ ክልል 265 ወረዳዎች 263ቱ በመንግስት የሚያስተዳድራቸው የሚመራቸው የብልጽግና መዋቅር ያለምንም ኮሽታ የተንቀሳቀስ ያለበት ነው። ሁለቱም ቢሆኑ እንደዚሁ መድረስ ስላልተቻለ እንጂ የጽንፈኛው ኃይል የሉም በዛ የሚል ሰጥቷል። ነገር ግን በሳቸው ተቃራኒ ደግሞ የክልሉ ፕሬዝዳንት የምስለኔው አስተዳደር ፕሬዝዳንት አቶ አረጋ ከበደ ችግር ውስጥ ነው ያለነው፣ የደህንነት አደጋ ውስጥ ነው ያለነው ብለዋል። ከአንድ አገዛዝ ውስጥ ሁለት አይነት የተለያዩ መግለጫዎች እየተሰጡ ነው። ለማንኛውም የሰላም ሚኒስቴር ምን እያለ ነው? 265 ውስጥ 263ቱን ከሁለቱ በስተቀር ሙሉ በሙሉ የብልጽግና መዋቅር ያለምንም ኮሽታ እየሰራ ነው እያሉ ነው። ምን ማለት ይቻላል? መልካም መሳይ፣ ምናልባትም እኛ የምናስበው በአማራ ግዛት ውስጥ እነሱ የሚያስተዳድሩት ቀጠና እጅግ በጣም ከ10% የወረደ ቦታ ነው። እነዚህም ዋና ዋና ከተሞች ናቸው። ዋና ዋና ከተሞች እኮ ዘልቀን የምንፈልገውን ነገር ማድረግ የምንችልበት ወታደራዊ እንቅስቃሴ እያደረግን እያሳየን ባለንበት ሁኔታ ሙሉ የአማራ ገጠሮችን ተረክበን እያስተዳድርን ባለንበት እንዲሁም ወረዳዎችንና ንዑስ ወረዳዎችን ተረክበን እናስተዳድር መሆኑ ይታወቃል። የአማራ በተለይ ደግሞ ብልጽግና አማራ ክልል የሚጠራው አካባቢ አብዛኛው 85% የሚያህሉ የገጠር ቀጠና እንደመሆኑ ይህን ተቆጣጥረን ተጨማሪ ከተሞችንም ቀምተነው ባለበት ሁኔታ እንደዚሁም ዋና ዋና መስመሮች ላይ በነጻነት መንቀሳቀስ በማይችልበት የማንኛውም የአስተዳደር ስራዎችን መፈጸም የማይችልበት ደረጃ ላይ የደረሰ ስርዓት አሁን ለመዋሸት በተደጋጋሚ ሞክሯል። ሆኖም ግን ደግሞ በሌላ በኩል ደግሞ የሚያደርጋቸው ነገሮች እና የሚገልጻቸው መረጃዎች ደግሞ እያፈተለኩ እውነትነታቸው የተረጋገጡ ጉዳዮች ሀቅ እየወጣበት ነው። በሌላም በኩል የምናየው የራሳቸው ባለስልጣናት እንኳ ራሳቸው ለሰላም ወደዚህ እንግባ፣ ይህን ያህል ተማሪ እንደዚህ ሆኗል፣ ይህን ያህል ከተሞች ይህን ያህል ሆነዋል፣ ገበሬው እንደዚህ ሆኗል ብለው ሲሰብኩ ካየህ ሲቀሰቅሱ ካየህ እንኳ ምን ያህል በእጃቸውን እንዳልሆነ ማረጋገጥ ይቻላል ማለት ነው። ሆኖም ግን ያው ይሄ ውሸት የማይሰለቸው አገዛዝ እንደመሆኑ ውሸቶችን አጠናክሮ በመቀጠል የሚደነዝለት የለም እንጂ የሚደነዝለት ካገኘ ይሄን እየነገረ ቢያንስ ለራሱ መልሶ መላልሶ በመዋሸት ለራሱ የስነ ልቦና ግንባታ ለማግኘት ያለመ ይመስለኛል። ሆኖም ግን በውሸት የሚገኝ የስነ ልቦና ግንባታ ባይኖርም ማለት ነው። በውሸት ሳይሆን ሀቁን ተግቶ እውነቱን ተግቶ ውድቀቱን ተግቶ እንኳን ለመማርና ለማስተካከል ለራሱ እንኳን የራሱን አባላት እንኳን ምን ያህል እንደሚንቃቸው የምታየው ከቦታ ቦታ ለመንቀሳቀስ የማይችሉ ካድሬዎቹ ስራዎችን መስራት የማይችሉ ካድሬዎቹ እያሉ እንኳን ድረስልኝ ሲሉት እንኳን ለማይደርስላቸው ካድሬዎቹ ይህን ያህል ተቆጣጥረናል ብሎ የሚገልጽላቸው ለእነሱ ስነ ልቦና ማበረቻ አስበው ነው። ሆኖም ግን እነሱ እውነቱ ስለሚያውቁት የፋኖ ክንድ ምን ያህል እንደከበዳቸው በቀጠናው ስለሚታወቅ ህዝባችን ምን ያህል እየታገላቸው እንደሆነ ስለሚታወቅና ይዞታ የሌላቸው የተንሳፈፉ የተነፋ ፊኛ ናቸው። እነሱ አየር ላይ የሚቀዝቡ መሬት ለመርገጥ እግር ያጠራቸው ናቸው። ስለዚህ አየር ላይ የተንሳፈፈ ፊኛ መሬት ላይ የሚያደርሰው የክብደት ተጽዕኖ ስለሌለ እኛ የምንገልጸው ተንሳፋፊ ፊኛ ነው። በአየር የተሞላ በማንኛውም ሰዓትና ሁኔታ በሙቀት በቅዝቃዜ ሊፈነዳ የሚችል በጥቃቅን ነገሮች ሊፈነዳ የሚችል አድርገን ነው የምናየው ብልጽግናንና ይህም ደግሞ ፈንድቶና ከስሞ የሚታይ ይሆናል። መሬትን በተመለከተ ግን አማራ ላይ ያለው አስተዳደር አለኝ ብሎ ካሰበ ግን ሁልጊዜም የተነፋ ፊኛና የተንሳፋ ፊኛን ምሳሌና አብነትን እያስታወሱ በዛ መግለጹና በዛ መረዳዳቱ ይሻላል ብዬ ነው ማስበው። መሳይ በመጨረሻ መልእክት አላችሁ እንግዲህ ለጎንደር ህዝብ ጥሪ አድርጋችኋል። በተለይ ሰሞኑን በወሰዳችሁት እርምጃ ህዝቡ ከናንተ ጎን እንዲቆም ያደረጋችሁት ጥሪ ምናልባት ህዝቡ ተባባሪ ሆኖ ጥሪያችሁን አክብሮ የአገዛዙን ፕሮግራሞች እንዲከሽፍ አድርጓል ማለት ይቻላልና በሌሎችም አካባቢዎች ተመሳሳይ የህዝብ ትብብር እየታየ ነው። ጎጃም ህዝብ ነቅሎ እየወጣ ነው። በአቸፈር በቋሪት ህዝቡ ሆ ብሎ ተነስቶ ከፋኖች ጎን ተሰልፎ መሳሪያውን ያለውን ሁሉን ነገር ይዞ የወጣበት ሁኔታ ነው የተፈጠረውና እንደው በመጨረሻ መልእክት ካላችሁ? በመልእክታችን ማስተላለፍ የምንፈልገው የከተማችን የጎንደር ህዝብ እና አካባቢው ህዝብ እንዲሁም የአማራ ህዝብ የፋኖ ሰራዊትና አመራር ከፍተኛ አስተዋጽኦ በማድረግ ወታደራዊ እንቅስቃሴዎች የሰመሩና የተሳኩ እንዲሆኑ ኢላማቸውን የጠበቁና ጠኑ እንዲሆኑ በተለያየ መንገድ ትብብር ማድረግ እንቅስቃሴ ውስጥ ለነበረው በሙሉ ላደረገልን መልካም ቀንና ትብብር በመስዋዕትነት ጭምር ላገዘን ህዝባችን ምስጋና ይድረሰው እያልኩ በቀጣይም ህዝባችን ጥሪ ባደረገልን ቦታዎች ሁሉ ፈጥነን እየደረስን የህዝባችን መከራና ስቃይ በአጭር ጊዜ
በድል በመቋጨት ነኛ አንጸባራቂ ድል በመስጠት ነው ህዝባችን ስጦታ የምንሰጠው የምናስበው ድል በመቀዳጀት ድልን በስጦታነት በማበርከት ምን ያህል እንደምንወደው ህዝባችን ምን ያህል እንደምናገለግለው የምንገልጽለት የተሟላ ድል በእጁ በቅፉ አስገብተን ስናስረክበው ነውና እስከዛች ዕለት ደግሞ ለታመነን ህዝባችን እኛም ታምነን የህይወት በመስዋዕትነት ሁሉ እየከፈል አጠናክረን ትግላችንን እንቀጥላለን። መሳይ በጣም አመሰግናለሁ። አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ህዝብ ግንኙነት ክፍል እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልኝ።